I can assure you in 100% terms, in 1001% terms, there are no Eritrean armies operating in Tigray. ኢትዮጵያ እኮ 10,000 በላይ ጦር ደቡብ ሱዳን ያሰማራች ሀገር ናት። ከቸገራት እኮ እሱን ታመጣለች። ለምን ከኤርትራ ተወስደ? አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያም የግብጽ ጦር ሱዳን ገባም። የግብጽ የውጊያ ጀቶችም መረባ ወደ ተባለችው የሱዳን ከተማ መግባታቸው ታውቋል። ዝርዝሩን ይዘናል። መንግስት ለወራት በከፍተኛ ባለስልጣኖቹ በኩል የኤርትራን በትግራይ ክልል ተሳትፎ ከዋሸ በኋላ ዛሬ በጠቅላይ ሚኒስትሩ አማካኝነት በፓርላማ የሻዕቢያ ሰራዊትን ተሳትፎ አምኗል። ለመሆኑ የኤርትራ ተሳትፎን የማመን አንድምታው ምንድነው? ዝርዝር ዘገባ አዘጋጅተናል። የኦሮሚያ ብልጽግና የአማራ ብልጽግና ፓርቲን ከሰሰ። የኦሮሚያ ብልጽግና የአማራ ብልጽግና ልሂቃንን ጽንፈኞች ሲላቸው፣ የአማራ ክልል ብልጽግና በአንጻሩ ምላሽ ሰጥቷል። የአእምሮ ሚዛንን ያልጠበቀ የሚል መግለጫ። ይህንን የሁለቱን ብልጽግናዎችን ፍጥጫም እንመለከተዋለን። እነ አቦይ ስብሃት ነጋ ወደ መቀለ ውሰዱን አሉ። ይህ በእንዲህ እንዳለ የነ አቦይ ስብሃት ነጋ ዳኛ እንዲቀየሩም ጠይቀዋል። ሌላኛው ዘገባችን ነው። በአማራ ክልል ከትግራይ ኃይሎች ጋር በተደረገ ጦርነት 76 ሰዎች ተገደሉ። ይህ በእንዲህ እንዳለ የደህንነት ጽሕፈት ቤት ኃላፊው ኮሎኔል መገደላቸው ተሰምቷል። በዝርዝር እንመለከተዋለን። በትግራይ ክልል ጦርነት ላይ የተሳተፉ አካላት ላይ ማዕቀብ ሊጣል ነው። እንዴትና በማን? ዝርዝሩን ይዘናል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ጊዜ። I can assure you in 100% terms, in 1001% terms, there are no Eritrean armies operating in Tigray. ኢትዮጵያ እኮ 10,000 በላይ ጦር ደቡብ ሱዳን ያሰማራች ሀገር ናት። ከቸገራት እኮ እሱን ታመጣለች። ለምን ከኤርትራ ተወስደ? ሁለቱ ለጠቅላይ ሚኒስትሩ ቅርበት ያላቸው ሰዎችና የጠቅላይ ሚኒስትሩ አማካሪና ሚኒስትሮች አቶ ዛደጋ አብርሃ እንደዚሁም ዲያቆን ዳንኤል ክብረት ከወራት በፊት በግልጽ የኤርትራ ጦር በትግራይ ክልል አለመግባቱን የገለጹት 100% እርግጠኛ ብቻ ሆኖ አይደለም 1001 በመቶ በላይ ጭምር እንጂ። በእርግጥ እነዚህ ከፍተኛ ሹማምንት ብቻ አይደሉም የኤርትራ ሰራዊት በትግራይ ክልል ውስጥ እንደሌለ የተናገሩት። ራሳቸው ጠቅላይ ሚኒስትሩም ቢሆኑ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጋር በነበራቸው የስልክ ግንኙነት የሻዕቢያ ሰራዊት እንዳልገባ እንደገለጹላቸው የዓለም ግዙፉ ተቋም መሪ ተናግረው ነበር። ይህን ሐሰተኛ መረጃ የብልጽግናና የመንግስት ደጋፊና ተደጋፊ የመገናኛ ብዙሃን በትልቁ ሲያስተጋቡት የኤርትራ ሰራዊትን በጦርነቱ መሳተፉን ሲገልጹ የነበሩ አካላትንም ሲያብጠላጥሉ ከርመዋል። ነገር ግን በእነዚህ ከፍተኛ የመንግስት ባለስልጣናት የተነገረው ሐሰተኛ መረጃን እንኳን ይቅርታ ያልጠየቀው መንግስት ዛሬ በጠቅላይ ሚኒስትሩ በኩል በይፋ የኤርትራን መግባት አምኗል። ጠቅላይ ሚኒስትሩም ዛሬ በፓርላማ የኤርትራ ሰራዊት በድንበር አካባቢ የደህንነት ስጋት እንዳለበት ገልጾ በዛው አካባቢ ሰራዊቱ አሁንም እንዳለ ገብቶም እንደተዋጋ ሲናገሩ ተደምጸዋል። ጠቅላይ ሚኒስትሩ የኤርትራ ሰራዊት በየትኞቹ የኢትዮጵያ አካባቢዎች እንደሚገኝ ግን አልገለጹም። ነገር ግን በድንበር አካባቢዎች አለ በማለት ተናግረዋል። የሻዕቢያ ጦር ከመቀለ እስከ ደቡባዊ ትግራይ መታየቱን የሚገልጹ መረጃዎች መኖራቸውን ተከትሎ ግን የዛሬው የጠቅላይ ሚኒስትሩ እምነት ከፊል እንደሆነ የሚገልጹ በርካቶች ናቸው። ትግራይ ውስጥ በኤርትራ ሰራዊት ተፈጸሙ ከተባሉ ግድያዎችና የሰብአዊ መብት ጥሰቶች ጋር በተያያዘም አሜሪካና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት ሰራዊቱ ከክልሉ እንዲወጣ በተደጋጋሚ ሲጠይቁ ቆይተዋል። የኤርትራ መንግስት ለሚያቀርበው የደህንነት ስጋት ዋስትና መስጠት አንችልም የሚሉት ጠቅላይ ሚኒስትሩ ግን አሁንም ቢሆን አይወጣም የሚል አንድምታ ያለው ሀሳብ ሰንዝረዋል። በአማራ ክልል ከትግራይ ኃይሎች ጋር በተደረገ ጦርነት 76 ሰዎች ተገደሉ። የደህንነት ጽሕፈት ቤት ኃላፊው ኮሎኔል መገደላቸውም ሰምቷል። በትግራይ ክልል በ10 ኪሎ ሜትር ርቀት አካባቢ ብቻ በምትገኘው የዋግ ኽምራ ብሔረሰብ አስተዳደር ዞን የጻግብጂ ወረዳ ነው በትግራይ ኃይሎች ተፈጸመ በተባለ ጥቃት በርካታ ሰዎች መገደላቸው የተሰማው። ኢትዮ ፎረምን ባሳለፍነው ሳምንት መጨረሻ የህወሓት ኃይሎች በጻግብጂ ጻታ መግባታቸውን ዘግቦ ነበር። የወረዳው ዋና አስተዳዳሪ
አቶ ሄኖክ ነጋሽ የ76 ሰዎች ህይወት መጥፋቱንና ቁጥሩ ሊጨምር እንደሚችል ከሞቱት መካከልም ንጹሃን እንደሚገኙበት ለቢቢሲ አረጋግጠዋል። በተጨማሪም ውድመትና ዝርፊያ እንደተከሰተም ነዋሪዎቹ ገልጸዋል። በጻታ ከተማ በመንግስት ሰራተኝነት ለዓመታት በመስራት ላይ ያሉት አቶ ህልፍ ሰለሞን ችግሩ ሲፈጠር በቦታው እንደነበሩ በመግለጽ ከተማዋ ባልተጠበቀ ሁኔታ በተኩስ መናጥ የጀመረችው ባሳለፍነው ሐሙስ ከሌሊቱ 11 ሰዓት ጀምሮ ነበር በማለት ያስታውሳሉ። በአካባቢው የአማራ ክልል ልዩ ኃይልም ሆነ የመከላከያ ሰራዊት እንዳልነበረ ጠቅሰው ጥቃት ፈጻሚዎቹ ለመከላከል ጥረት ያደረጉት ከተማዋን ይጠብቁ የነበሩና ኋላ ቀር መሳሪያን የታጠቁ የአካባቢው ሚሊሻ አባላት እንደነበሩም ያስታውሳሉ። ከተገደሉት መካከልም የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ የሆኑት ኮሎኔል ጠቅልሌ ጌታሁን መሞታቸውንም አረጋግጠዋል። በከተማ ውስጥ የሚገኙ የመንግስት ቢሮዎችና የግል ተሽከርካሪዎች መውደማቸውንም ጠቁመዋል። የህወሓቱ አቶ ጌታቸው ረዳ ከቀናት በፊት በስልክ ባስተላለፉት መልእክትም የህወሓት ኃይሎች ወደ አማራ ክልል በመግባት ጥቃት መፈጸማቸውን መናገራቸውን መዘገባችን ይታወሳል። የግብጽ ጦር ሱዳን ገባ። የግብጽ የውጊያ ጀቶችም መረባ ወደ ተባለችው የሱዳን ከተማ መግባታቸው ተሰምተዋል። እነዚህ የጦር ጀቶችና የግብጽ አየር ኃይል አባላት ወደ ሱዳን የገቡት በሁለቱ ሀገራት መካከል በተደጋጋሚ የሚደረገውን የጦር ልምምድን ለማከናወን ስለመሆኑም ተነግሯል። የናይል ወንዝ ንስሮች 3 የሚል ስም የሰጡት ይህ የሁለቱ ሀገራት የጦር ልምምድ ሲደረግ ያሁኑ የመጀመሪያው አይደለም። ከዚህ በፊትም 2 ጊዜ የአየር ላይ ልምምድ ያደረጉ ሲሆን ያሁኑ ሶስተኛቸው ነው። ሁለቱ ሀገራት ባሳለፍነው ወርም ከአየር ኃይላቸው በተጨማሪ የምድር ጦር ልምምድ ማድረጋቸው የሚታወስ ነው። ካይሮና ካርቱም ከ2 ሳምንት በፊት በሁለቱም ርዕሰ መዲናዎች በፕሬዝደንትና ጠቅላይ ሚኒስትሮቻቸው በኩል እንደዚሁ በመከላከያ ሚኒስትሮቻቸው ጭምር የተደረገ ወታደራዊ ስምምነት ሲፈራረሙ ታይተዋል። ሱዳን ከቀናት በፊትም ከሳውዲ አረቢያ የባህር ኃይል ጋር ልምምድ ስለማድረጉ አስታውቃ ነበር። እነዚህ ሁሉ እንቅስቃሴዎች ግብጽና ሱዳን በጋራ ማድረጋቸው ሚስጥሩ ደግሞ ኢትዮጵያ እየገነባች ካለው የህዳሴው ግድብ ጋር የተያያዘ ስለመሆኑ ይነገራል። ሁለቱ ሀገራት ኢትዮጵያ በቀጣዩ ክረምት ፈጽሞ ውሃን ልትይዝ አይፈልጉም። እንዲያውም የዓለም አቀፉ ማህበረሰብን ወደ ድርድሩ በማስገባት የማዘግየትና የማጓተት ፍላጎት አላቸው። በእርግጥም ኢትዮጵያ የሁለቱን ሀገራት ዛቻ ሰምታ ውሃ ሙሌቱን የማታከናውን ከሆነም በአንድ ዓመት ውስጥ ብቻ $1 ቢሊዮን ኪሳራ የሚያጋጥማት ይሆናል። ዛሬ ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግርም ኢትዮጵያ በቀጣዩ ክረምትም ቢሆን የአባይን ውሃ አትገድብም ሲሉ ተደምጠዋል። ይልቁንስ ከምናዘንበውና ከሚዘንበው ውሃ ግን መያዛችን ቁርጥ ነው ሲሉ የኢትዮጵያን አቋም ግልጽ አድርገዋል። ኢትዮጵያ በህዳሴው ግድብ ሰማይ ስር ምንም አይነት የአየር ላይ በረራ እንዳይደረግ እግድ ከጣለችም ወራት ተቆጥረዋል። ይሁን እንጂ አሁን የአየር ኃይል ስልጠና በፕሬዝደንት አልሲሲ አስተዳደር እየተሰጣት ያለችው ሱዳን ከሳምንታት በፊት በህዳሴው ግድብ አቅራቢያ የጦር አንቶኖቮቿ ሲበሩ ነበር በማለት ዲ አፍሪካን የተሰኘው መጽሔት ዘግቦ ነበር። የኦሮሚያ ብልጽግና የአማራ ብልጽግና ፓርቲን ከሰሰም። የኦሮሚያ ብልጽግና ፓርቲ በአማራ ክልል በኦሮሞ ብሔረሰብ ልዩ ዞን ሰሞኑን በተፈጠረው ቀውስ የአማራ ክልል ኃይሎችን ወቅሶ በተደጋጋሚ በኦነግ ሸኔ ምክንያት ንጹሐን እየሞቱ ነው የሚለውን የአማራን ክልል መግለጫ ውሸት ብሏል። ዛሬ በይፋዊ ገጹ መግለጫ ያወጣው የኦሮሚያ ክልላዊ መንግስት የብልጽግና ፓርቲ ሰሞኑን በአማራ ክልል የኦሮሞ ብሔረሰብ አስተዳደር ልዩ ዞን በተፈጠረው የሰው ህይወት መጥፋትና የንብረት ውድመትን ያደረሱት የአማራ ክልል ኃይሎች ናቸው በማለት ጥፋት አድራሾቹም በአማራ ክልል ልዩ ኃይል አባላትም ተጣርቶ ለፍርድ ሊቀርቡ ይገባል ብሏል። የአማራና የኦሮሞ ህዝብ ወዳጅነትን ያወሳው የኦሮሞ ብልጽግና ፓርቲ መግለጫ አንዳንድ ጽንፈኛ የአማራ ክልላዊ መንግስት ባለስልጣናት ይህ የቆየ ህዝቦች ወንድማማችነትን የሚጎዳ የኦሮሚያ ክልላዊ መንግስት እንዳይረጋጋ የሴራ ፖለቲካ እየተከተሉ ነው ብሏል። ጽንፈኛ ኃይሎች በኦሮሚያ ክልላዊ መንግስት ሰላም እንዳይኖር ይሰራሉ። ነገር ግን ሰላም ወዳዱ የኦሮሞ ህዝብ እንዴት ከብሔር ብሔረሰቦች ጋር ተባብሮ እንደሚኖር ስለሚያውቅ ከንቱ ዓላማቸው ሳይሳካ ቀርቷል። አሁን ችግር በተፈጠረበት የኦሮሞ ብሔረሰብ ልዩ ዞን ውስጥም ቢሆን አማራና ኦሮሞ ለዘመናት በፍቅርና በሰላም ኖረዋል፣ እየኖሩም ይገኛሉ።
የአሁኑ ችግርም የሴረኞች አጀንዳ ነው፣ ይህንንም እንረዳለን ይላል መግለጫው። ይህ በእንዲህ እንዳለ ዛሬ በተደረገው 11ኛው የህዝብ ተወካዮች ስብሰባ ላይ በአማራ ክልል ኦሮሞ ብሔረሰብ ልዩ ዞን አካባቢ የመጡት የህዝብ እንደራሴ አባል የልዩ ዞኑ የተፈጠረው ጥቃት በአማራ ኃይሎች ነው፣ ይህም የወሎ ኦሮሞን ለማጥቃት የታቀደ ነው የሚል ሀሳብ ያነሱ ሲሆን ሸኔ የሚባል ኃይል ግን በአካባቢው የለም ብለዋል። በሌላ በኩል የአማራ ክልል የሰሜን ሸዋ ዞን የወረዳና የዞን አመራሮች ግን ጥቃቱ የተሰነዘረባቸው በዘመናዊ ትጥቅ የተደራጀና ታጣቂ ቡድን ነው በማለት መግለጻቸውን ትናንት መዘገባችን የሚታወስ ነው። ይህ በእንዲህ እንዳለ የአማራ ብልጽግና ፓርቲ ጽህፈት ቤት ለኦሮሞ ብልጽግና ፓርቲ መግለጫ መልስ ሰጥቷል። በክልላችን ሰሜን ሸዋ ዞንና ኦሮሞ ብሔረሰብ ዞን በወንድማማቾች መካከል የተለኮሰው እሳት ሳይጠፋ፣ የወደቁ የንጹሐን አስከሬኖች ሳይነሱ፣ የወደመው ንብረት፣ የተቃጠሉ ቤተ እምነቶችና መኖሪያ ጎጆዎች፣ በጥፋት መልእክተኞች የተቀጣጠለው ሰደድ እሳት የለበለባቸው የእህል ክምሮችና የእንስሳት መኖች በውል ሳይለዩ የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ራሱ ከሳሽና ፈራጅ የሆነበትን መግለጫ ለተመለከተ ሰው ፖለቲካችን ገና በአዝጋሚ የለውጥ ሂደት ውስጥ የሚገኝ የምንመራውን ህዝብ የማይመጥን ከሀገርና ከህዝብ ክብር በእጅጉ ወርዶ ጫማችን ስር የሚገኝ መሆኑን ያረጋግጣል የሚል መግለጫን ያወጣው የአማራ ክልል ብልጽግና ፓርቲ በሰሞኑ ጥቃት ከባድ መሳሪያና ተወርዋሪ ቦምብ እስከ አፍንጫው የታጠቀ የኦነግ ሸኔ ሰራዊት አካባቢውን ከልክ በላይ በመውረር ድንገተኛ ጥቃት በመፈጸም በሰውና በንብረት ላይ ከፍተኛ ውድመትና ዝርፊያ ፈጽሟል ይላል ፓርቲው። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ያወጣው መግለጫም ከችግር ፈችነቱ ይልቅ የአእምሮ ሚዛኑን ያልጠበቀ ችኩልነት የሚጫነው ተራ ውግንና ያጠላበት ኃላፊነት የጎደለው መግለጫ ሆኖ አግኝተነዋል ብሏል። የአማራ ብልጽግና ፓርቲው ባለ 5 ነጥብ አቋም መግለጫ ያወጣ ሲሆን ህዝብን በመያዣነት የሚጠቀም የፖለቲካ ፍልስፍና መንግስታዊ እንቅስቃሴ ለአንዴና ለመጨረሻ ጊዜ ቆም በአጽንኦት እናሳስባለንም ይላል። በየጊዜው በሚፈጠሩ ቀውሶች ላይ ተንተርሰን የምናወጣቸው መግለጫዎች የተነጣይነት ወይንም የተገንጣይነት ልክፍት ስላለብን ሳይሆን በገፊ ምክንያቶች ስለታጠርንና ስለምንወጠር ብቻ ነው እያለም የሚቀጥል ነው። በትግራይ ክልል ጦርነት ላይ የተሳተፉ አካላት ላይ ማዕቀብ ሊጣል ነው። የአውሮፓ ህብረት በትግራይ ክልል በተሳተፉ ኃይሎች ላይ ማዕቀብ ሊጥል እንደሚችል በመግለጫው ይፋ አድርጓል። ሰሞኑን የኤርትራ መንግስት የብሔራዊ ደህንነት መስሪያ ቤትን ጨምሮ በማይናማር ቻይናና ራሽያ የተመረጡ ድርጅቶችና ግለሰቦች ላይ የተለያዩ ማዕቀቦችን የጣለው የአውሮፓ ህብረት በትግራይ ክልል የተካሄደ ባለው ጦርነት በሰብአዊ መብት ጥሰት ለተሳተፉ አካላት ላይ ያሉኝን ሁሉ አማራጮች ልጠቀም እችላለሁ ብሏል። የኢትዮጵያ መንግስት የህግ ማስከበር ዘመቻ ብሎ ከዛሬ 5 ወራት በፊት የጀመረው ጦርነት የመጀመሪያው ቀን ጀምሮ በርካታ የሰብአዊ መብት ጥሰቶች፣ የሴቶች መደፈር፣ ማሰቃየትና የመገናኛ መንገዶች ኢንተርኔትን ጨምሮ ሙሉ በሙሉ መዝጋት ተደርጓል። ይህም ተቀባይነት የለውም ያለው የአውሮፓ ህብረት በከፍተኛ ኮሚሽነሩ ጆሴፍ ቦሬል በኩል የኤርትራ ወታደሮች በድጋሚ ከትግራይ ክልል እንዲወጡ እናሳስባለን፣ የሰብአዊ እርዳታ መንገዶች ሙሉ በሙሉ እንዲከፈቱ፣ ገለልተኛ የሆነ ምርመራ በአጥፊዎች ላይ እንዲካሄድና ሰብአዊ መብቶች ጥሰት ላይ የተሳተፉ ማናቸው አካላትም ለህግ እንዲቀርቡ እንፈልጋለን በማለት በድጋሚ ጠይቋል። ይህ በእንዲህ እንዳለ የአውሮፓ ህብረት ሁሉንም የውጭ ጉዳይ ፖሊሲ አማራጮችን ይጠቀማል ያሉት ቦሬል ጉዳዩ በዚህ ከቀጠለ የህብረቱ ልዩ መልእክተኛ የሆኑትን የፊንላንዱን የውጭ ጉዳይ ሚኒስትር ፔካ ሃበሼቶን ለሁለተኛ ጊዜ ወደ ኢትዮጵያ እንዲላኩ እናደርጋለንም ብለዋል። የአውሮፓ ህብረቱ ልዩ መልእክተኛ ፔካ ሃበሼቶም ቀደም ሲል በትግራይ ክልል እየተካሄደ ባለው ጦርነት ምክንያት ኢትዮጵያን የጎበኙ ሲሆን በብራሰልስ ተጉዞ በሰጡት መግለጫ በትግራይ ክልል ያለው ሁኔታ ከቁጥጥር ውጭ ሆኗል ማለታቸው አይዘነጋም። እነ አቦይ ስብሃት ነጋ ወደ መቀለ ውሰዱን አሉ። እነ አቶ ስብሃት ነጋ ጉዳያቸው በትግራይ ክልል ፍርድ ቤት ይታይላቸው ዘንድ አቤቱታ አቅርበዋል። ዛሬ በኢደር ተቀጥሮ የነበሩት እነ አቶ ስብሃት ነጋን ጨምሮ ከፍተኛ የህወሓት አመራሮች የቃሊቲ ታራሚዎች ቢጫ ልብስን በመልበስ ፍርድ ቤት ቀርበዋል። በዕለቱ የእነ አቶ ስብሃት ነጋ ጠበቆች በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቤቱታቸውንም አቅርበዋል። የመጀመሪያው መቃወሚያም ተጠርጣሪዎቹ የተከሰሱባቸው የወንጀል ድርጊቶች ተፈጸሙ የተባለበት ቦታ ትግራይ ክልል በመሆኑ የድርጊቱ ቦታ ላይ ችሎቱ ተሰይሞ የመታየት መብታቸው ይከበር የሚል ጥያቄ አቅርበዋል። አቃቤ ህግ በበኩሉ የፌዴራሉ መንግስት ስልጣንን ለመጣል በሚል የሽብር አዋጁን በመተላለፍ በመላው ሀገሪቱ የተፈጸመ ወንጀል የተጠረጠሩ መሆኑን በመጥቀስ ተጠርጣሪዎቹ መቀሌ ሆነው በሰጡት ትዕዛዝ ባህር ዳርና ጎንደር በሮኬት ማስደብደባቸው አንዱ ማሳያ ነው። ስለዚህ የተጠረጠሩበት ድርጊት ሀገር አቀፍ ነው ሲል ተከራክሯል።
ሌላኛው ጠበቆች ያቀረቡት አቤቱታ የችሎቱ ዳኛ እንዲቀየሩ የሚጠይቅ ነው። የነ አቦይ ስብሃት የቀዳሚ ምርመራ ሂደቱን እየመሩ ያሉት ዳኛ በጊዜ ቀጠሮ ወቅትም የነበሩ የተወሰኑ ተጠርጣሪዎችን የዋስትና መብታቸውን ከፈቀዱ በኋላ መልሰው የከለከሉ በመሆኑ ይቀየሩ የሚል ጥያቄ በነ አቦይ ስብሃት ጠበቆች በኩል ቀርቧል። ከዚህ በተጨማሪም ጠበቆቹ አቃቤ ሕግ ተሻሽሎ በተቋቋመበት አዋጅ መሰረት የቀዳሚ ምርመራ ስራዎችን መስራት የሚል በተግባራቱ ላይ አልተካተተም፣ ስለዚህ አይችልም፣ የቀዳሚ ምርመራ ህጉ ተሽሯል በሚል አቤቱታም አቀርበዋል። አቃቤ ሕግ በበኩሉ በቂ ምክንያት ካለው በወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 38 ቀዳሚ ምርመራ ማድረግ ይቻላል ሲል መልሷል። እንደ አጠቃላይ በተነሱ የመከራከሪያ ነጥቦች ላይ ፍርድ ቤቱ መርምሮ ትዕዛዝ ለመስጠትም ለመጋቢት 17 ተለዋጭ ቀጠሮ የሰጠ ሲሆን በትናንትናው ዕለት ችሎት ከደንበኞቻችን ጋር ባልተመካከርንበት ሁኔታ ምስክር መሰማቱ ተገቢ አይደለም፣ ተለዋጭ ቀጠሮ ይሰጠን ብለው ያቀረቡት አቤቱታን መርምሮ ችሎቱ የመከራከሪያ በቂ የ7 ቀን ጊዜ ሰጥቻለሁ ሲል ጥያቄያቸውን ውድቅ አድርጓል። ችሎቱ አቶ ስብሃት በግል ሐኪም እንዲታከሙ የታዘዘው ትዕዛዝ ተፈጻሚ እንዲሆን አዟል። አምባሳደር አባይ ወልዱ ላይናቸው ህመም በግል እንዲታከሙ ያቀረቡት አቤቱታንም ተቀብሎ ትዕዛዝ ሰጥቷል። የዛሬው የፓርላማ ውሎ የአማራ ክልል ብልጽግና ሰዎችን ያስከፋና የስነ ስርዓት ጥሰት የታየበት እንደሆነ የአማራ ቴሌቪዥን ዘገበም። ጣቢያው የከሚቴ ተወካዮች ያነሱት ጥያቄ የፓርላማውን አባላት አሳዝኗል ብለዋል። አንዳንድ እንደራሴዎች ያነሷቸው ጥያቄዎች በምክር ቤት አባላት የአሰራርና ስነ ምግባር ደንብ የተከለከሉ መሆኑን ያነጋገርናቸው የህዝብ ተወካዮች ምክር ቤት አባላት ገለጹልኝ ሲልም ዘግቧል። ከመደበኛው ጥያቄ በተጨማሪ የምክር ቤቱ አባላት የግል ስሜታቸው የተንጸባረቀበት፣ ብቁ መረጃ ያልተያዘበት፣ የአንድን ማህበራዊ ስሪት ያጎደፈ፣ ለዘመናት ተቻችለውና ተከባብረው በኖሩ ሃይማኖተኞች መካከል ቁጣን የሚቀሰቅስና ብሔርን ከብሔር የሚያጋጭ ጥያቄና አስተያየት ሲሰነዘር ውሏል ሲልም ቴሌቪዥኑ በተለይ የከሚሴ ኦሮሚያ ልዩ ዞን ወኪሎች ያነሱትን አስተያየት አጣጥለዋል። የአማራ ልዩ ኃይልን ዝና የሚያጎድፍ ትችትና ወቀሳ ከአንዳንድ የምክር ቤት አባላት አስተናግዷል የሚለው የአማራ ብልጽግና ልሳን የሆነው ቴሌቪዥኑ በአማራ ክልል ሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አካባቢ የተፈጠረው የጸጥታ ችግር ዙሪያ በአንዳንድ የምክር ቤቱ አባላት የተነሱ ጥያቄዎችና አስተያየቶች በምክር ቤቱ አባላት የአሰራርና የአባላት ስነ ምግባር ደንብ መሰረት የተከለከሉ ናቸው ሲልም አንድ የአማራ ተወካይን አነጋግሮ ዘግቧል። ውጤታቸው ብሔርን ከብሔር እንደዚሁም ሃይማኖትን ከሃይማኖት የሚያጋጩ ጥያቄዎችና አስተያየቶች ተሰንዝረዋል በማለት ኮንኖታል። ይሁን እንጂ ቴሌቪዥኑ የሁለቱንም ወገን ሀሳብ አላካተተም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን ዘገባዎች እነዚህ ናቸው። መልካም ጊዜ።